ተመልካቾቻችን እንግዲህ አሁን የምንገኘው በተወዳጁና አንጋፋው ማራቶን ሬስቶራንት ውስጥ ነው። ማራቶን ሬስቶራንት ከ30 ዓመት በላይ ሰርቪስ ሲሰጥ የነበረ ተወዳጅ አንጋፋው ሬስቶራንታችን ነው። ከዲሴምበር 31 ጀምሮ ደግሞ አዲስን ነገር ይዞላችሁ ይመጣል። ይሄም የሆነው እስከ 3 AM ቤተሰብ፣ ጓደኛ፣ ወዳጅ ዘና እያለ ሙዚቃ እየሰማ እየተመገበ የምናመሽበትን ሁኔታዎች አመቻችቶልናል። ደስ አይልም? እጅግ በጣም ደስ ይላል። እንደ ሀገር ልጅ እውነት እንነጋገር ከተባለ ለንደን ላይ በተለይ የሀበሻ ሬስቶራንቶች የሚባሉ እስከ 9 ድረስ ነው የሚፈቀድላቸው። በብዛት አሉ የሚፈቀድላቸው፣ ግን በብዛት የኛ ኮሚኒቲ ላይ አይፈቀድም እና ይሄ ደግሞ ማራቶን ደግሞ የዚህን ሀገር ሕግና ስርዓትን በጠበቀ መንገድ ይሄንን ነገር ሰርቲፊኬት በማግኘቱ በዚህ አጋጣሚ እንኳን ደስ ያላችሁ። በተለይ በዚህ ሀገር ላይ ላላችሁ ሰዎች ቅዳሜንና አርብን እንግዲህ እስከ 3 ሰዓት ድረስ በሚገርም ሁኔታ ያስተናግዳቸዋል ማለት ነው። የተለያዩ የልደት፣ ሰርግ፣ ክርስትና የተለያዩ አዳራሾቹ እንግዲህ እስከ 100 ሰው የሚችል ሰፊ አዳራሽ የሚባለው ማራቶን ሬስቶራንት ነው። ከኖርዝ ለንደን ነው እንግዲህ ካሊዶኒያ ሮድ አካባቢ ነው የሚገኘው። ከዚህ በኋላ እንግዲህ እየተመገብን እየተዝናናን ጣዕም ያለውን ሙዚቃዎች እየሰማን የሚገርመው ነገር የምናከብራቸው የምንወዳቸው የራሳችን የሆኑት አርቲስቶቻችን ምሽቱን ያደምቁልናል። ከኛ ጋር እንድትቆዩ ከወዲህ ጋብዛለሁ። አብራችሁን ቆዩ። ትዕግስት በቀለና አፋ አብረናችሁን እንቆያለን። መልካም ቆይታ። ማራቶን ሬስቶራንት አሁንም የምገኘው እዚሁ ማራቶን ሬስቶራንት ውስጥ ነው። ዛሬ ምሽታችን የደመቀና ያማረ ነው። በቤት ውስጥ ዞር ዞር እያልኩኝ ያሉትን ካስተመሮች ስለ ሬስቶራንቱ አንዳንድ ጥያቄዎችን እጠይቃለሁ። አብራችሁን ቆዩ። ሰላም ሰላም፣ እንዴት አመሻችሁ? እንዴት ናችሁ? አለምዬ፣ የምወዳቸው ጓደኞቼ እንዴት ናችሁ? ዛሬ እንዴት ተገኛችሁ እዚህ? ዛሬ እዚህ የተገኘ ነው ከጓደኞቻችን ጋር ክሪስማስ ፓርቲ ፕሮግራም አዘጋጅተን ያው እንግዲህ አዘጋጅ ኮሚቴ እንደመሆናችን መጠን እንግዶቻችን እስከሚመጡ እየጠበቅን ነው። በተጨማሪ ደግሞ ማራቶን ያው ከ30 ዓመት በኋላ በአዲስ መልኩ ታድሶ ዛሬ የመክፈቻ ቀኑ ስለሆነ እህታችን አይኔ በቦታው ላይ እንድንገኝ ስለጋበዘችንም ጭምር ነው። እንደምታዩት ቤቱ አምሯል፣ በጣም ቆንጆ ሆኗል። መስተንግዶ ከድሮ በተሻለ በቆንጆ ሁኔታ ነው ያለው። ያው ማራቶን ታውቁታላችሁ፣ ሁሉ ጊዜም ለሚመጣ እንግዳ አሳፍሮን አያውቅም። ለንደን ላይ መጥቶ ማራቶን ሳይደርስ የሄደ ማንም ሰው የለም። ያ በጣም ደስ የሚል ቀን እንደምናሳልፍ አልጠራጠርም። ታንኪዩ። በጣም አዲስ ነገር ተከስቷል። ምናልባት አልሰማችሁ እንደሆነ ልንገራችሁ። ያ ፕሊስ። በለንደን ከተማ ውስጥ በላይሰንስ እጥረት ብዙ ሬስቶራንቶች ሙዚቃ እስከ ሌት ማጫወት አይችሉም ነበር።
አሁን ግን ማራቶን ሬስቶራንት እስከ 3 o'clock ሙዚቃ የማጫወት ካስተመሮቹን የማስተናገድ ፈቃድ ተሰጥቶታል። ምን ተሰማችሁ? ያ በጣም ደስ ይላል። ነገሩን ጭምጭምታውን ሰምቻለሁ። አይኒ ፕሮሰስ ላይ እንደሆነች ነግራኝ ነበረ። ይሄ ፕሮግራም ደግሞ ይሄ እንትኑ ላይሰንሱ ስለተሰጣቸው በጣም ነው ደስ የሚለው። ብዙ ጊዜ ሰው አምሽቶ ይመጣል ለመጫወት ሲፈልግ ከ12 o'clock ከ11 o'clock በኋላ መቀጠል ሙዚቃ ስለሌለ ብዙ ሰው ዲስአፖይንትድ ሆኖ ነበር የሚሄደው። አሁን ግን እስከ 3:30 ድረስ አይ ቲንክ ላይሰንሱ ስላገኙ ማራቶን በጣም የተመቻቹ በጣም ታዋቂ የሆኑ ቆንጆ ዘፋኞችን አዘጋጅተዋል። ቤቱን በአማረ ሁኔታ ተዘጋጅቷል። እንግዲህ እርግጠኛ ነኝ ለንደን ያለ ኮሚኒቲ በጣም እንደሚደሰት አልጠራጠርም። ማራቶን ሬስቶራንት ያው እንደምታውቂው ሁሉንም የእድሜ ክልል ያካተተ ስለሆነ ወጣቱም አዛውንቱም በመካከለኛውም ያለው የኢትዮጵያውያን እየመጡ መሰራት ምርሳ የሚገባበዙበት ቦታ ስለሆነ አሁን ደግሞ ዛሬ አዲስ ዜና አስነግረሽናል። እስከ ሌት 3 o'clock ድረስ መጫወት መቻላቸው ደግሞ በጣም ደስ የሚል ዜና ነው። ምክንያቱም ያው እስከ ውጡ እየተባለ 6 ሰዓት ላይ መውጣቱ በጣም ይከብድ ነበርና ይህንን አጋጣሚ ደግሞ በመስማታችን በጣም ደስ ብሎናል። ስለዚህ ዛሬ እስከሚነጋ ድረስ ስንጨፍር ነው የምናድረው ማለት ነው እና ይሄ በጣም ደስ የሚል ዜና ነው። በጣም ይሄ ለሁላችንም የምስራች ነው። በተለይ በስራ የደከመን አይምሮ ዊኬንድ ላይ ወጣ ብሎ ከዘመድ ወዳጅ ጓደኛ ጋራ የምናመሽበት ቦታ አልነበረም። አርብና ቅዳሜ እዚሁ ቤት በመገኘት ዘመድ ወዳጆቻችሁን በመጋበዝ እንግዲህ ጥሩ ጊዜ እንድታሳልፉ ከወዲሁ ማራቶን ሬስቶራንት ግብዣውን ያቀርብላችኋል። ኢትዮጵያ መሄድም ቀረ ማለት ነው። ሙዚቃ ለመስማት የለም፣ እዚሁ ነው የምንሰማው። የሚገርመው ነገር ገኒ እዚሁ ትዘፍናለች። የገኒን ድምፅ ሁላችንም እናውቃለን። እንዲሁም ሌሎችም አርቲስቶች ጆይን ያደርጋሉ። እንግዲህ ዘመድ ወዳጅ በመጋበዝ የማራቶን ሬስቶራንት ግብዣ እንደምትቀበሉ ከወዲሁ ተስፋ አደርጋለሁኝ። ምሽታችሁ ያማረ ይሁንላችሁ። እናመሰግናለን ቲጂ ቴንክ ዩ። ቆንጆ ፕሮግራም እንደሚኖረን አንጠራጠርም። ያው ደግሞ ወደፊትም እንግዲህ ሙዚቃ ስላለ ለኪንግስ ክሮስ በጣም ቅርብ ነው፣ ሴንተር ነው ቦታው። ስለዚህ የርቆ መሄድም አያስፈልግም። በጣም ውስን ናቸው ቤት ላይሰንስ ያላቸው ሬስቶራንቶች። ስለዚህ አሁን አንድ ተጨማሪ ደግሞ ማራቶንን የመሰለ ቦታ ደግሞ ማግኘት በጣም አስደሳች ነው። በጣም እናመሰግናለን። አሁንም የምንገኘው እዚሁ ማራቶን ሬስቶራንት ከመወዳት ጓደኛዬ አለምዬ እና እንዲሁም አብዬ ጋር ነን። እንግዲህ ምሽታችሁ ያማረ እንዲሁም ከወዲህ እየጋበዝኩኝ መልካም ቆይታ ይሆንላችሁ። እናመሰግናለን። ከዚህ ከማራቶን ፕሮግራም ባሻገር ደግሞ እኔ በጣም ሁልጊዜ ሳላመሰግን የማላልፈው ቢኖር አፋ ቲዩብ ነው። አፋ ቲዩብ ለኮሚኒቲያችን ስፖርት ላይ ሲሉ ስፖርት ላይ፣ ቸርች ላይ ሲሉ ቸርች ላይ በተፈለገው መልኩ ማህበራዊ ጉዳይን የእርዳታ ድርጅት ፈንድራይዚንግ ሲሆን ሁል ጊዜ ደከመኝ ሰለችን ሳይል ለኮሚኒቲያችን በነፃ የሚያገለግለን ልጅ ነው። ስለዚህ ከዚህ ኮሚኒቲ ምንም ያደረግንለት ነገር የለም እስካሁን። እኔ አሁን ሁሉንም ሰው የምለው አፋ ዩቲዩብን ሰብስክራይብ በማድረግ ላይክ በማድረግ ፎሎ በማድረግ ሼር እና ኮፒ ሊንክ በማድረግ እንድትተባበሩ። ያ ማለት ሚዲያው ባደገ ቁጥር የሱ ስራ ተደራሽነቱ ከፍተኛ ስለሚሆን ቢኮዝ በነፃ የሚያገለግለን ልጅ ሰብስክራይብ ማድረግ ለኛ ኮስት አያደርገንም እና ሰብስክራይብ አድርጉ፣ አፋ ቲዩብን ተከታተሉ ነው የምለው። አፋዬ ስለሰራው ስራ ሁሉ በጣም እናመሰግናለን። ቴንክ ዩ። Time for the
So